የአማራ ክልል የጸጥታ ተቋማትን መልሶ በማደራጀትና በማጠናከር ረገድ ውጤታማ ስራ እየተከናወነ መሆኑን የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ከኢዚያ ጋር ባደረጉት ቆይታ ገልጸዋል። መንግስት ከህብረተሰቡ ጋር በመቀናጀት የጽንፈኛ ቡድኑን የጥፋት ተግባር በመቀልበስ ረገድ ውጤታማ ስራ ማከናወኑን አንስተዋል። አሁን ላይም በክልሉ ሁሉም አካባቢዎች በተገኘው ሰላም ህብረተሰቡ ሲያነሳቸው ለቆዩ የልማትና የሰላም ጥያቄዎች ደረጃ በደረጃ ምላሽ የመስጠት ስራ እየተከናወነ ነው ብለዋል። በሁሉም አራቱም አቅጣጫ በተሄድ ህግ የማስከበር ስራውም እየተከናወነ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለየ ጽንፈኛ እና ዘራፊ ኃይል የህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። በሌላ በኩል ጽንፈኛ ቡድኑ ክልሉን የማተራመስ እቅዱን አልሳካለት ሲል መንግስት ሰላማዊ ዜጎች ላይ ጉዳት እንዳደረሰ በማስመሰል የሐሰት መረጃ እያሰራጨ መሆኑን የገለጹት ኮሚሽነሩ አሁን ላይ ያለው መንግስት በህዝብ የተመረጠና ጠንካራ ቅቡልነት ያለው በመሆኑ ሰላማዊ ዜጎችን የመጠበቅና በልማት ተጠቃሚ እንዲሆኑ የማድረግ ስራን በትኩረት እያከናወነ ይገኛልም ብለዋል። ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምጹ በግብሩ እየተለየው ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት። በክልሉ ቀጣይነት ባለው መልኩ ዘላቂና አስተማማኝ ሰላም ለማስፈንም ጥናትን መሰረት ባደረገ መልኩ የጸጥታ ኃይሉን መልሶ የማደራጀትና የማጠናከር ስራ እየተከናወነ ስለመሆኑ አንስተዋል። ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይሄንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልዕኮ አፈጻጸም በግዳጅ ስምሪቱ ላይ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ በሳይንስም የተደገፈ ጥናታዊ መነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ በተሸክሙ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። በአማራ ክልል በሁሉም አካባቢዎች የልማት ስራዎች እንዲጠናከሩ የጸጥታ ኃይሉ ቀን ከሌት እየሰራ መሆኑንም ተናግረዋል።